ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሚያዝያ 23 2018 ዓ.ም የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆዩ። ረዲት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸም ማንኛውንም የመንግስት ተቋማት ግዢን አገደ። የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት በከባድ የሙስና ወንጀል ክስ ተመሰረተባቸው። ወደ ውጪ ስናልፍ ፑቲን ከዩክሬን ጋር ጊዜያዊ የተኩስ አቁም ስምምነት እንዲደረግ ሀሳብ አቀረቡ። ወደ ቀዳሚ ዜናችን እንለፍ። ከ500 በላይ የጤና ተቋማት ላይ አስተዳደራዊ እርምጃ መውሰዱን የጤና ሚኒስቴር አስታወቀ። በኢትዮጵያ ባለፉት 9 ወራት የሕክምና መሳሪያዎች የጥራት ችግር በታየባቸውና የሕግ ጥሰት በፈጸሙ ከ500 በላይ የጤና ተቋማት ላይ አስተዳደራዊ እርምጃ መወሰዱን ጤና ሚኒስቴር ገልጿል። እርምጃው የተወሰደው ተቋማቱ በታየባቸው ከሕክምና መሳሪያዎች አያያዝ ጋር የተያዘ ትክክል ያልሆነ አሰራር፣ ከባለሙያዎች ቅጥርና ከቆሻሻ አወጋገድ ጋር የተያያዙ ጥፋቶች ናቸው ተብሏል። በሀገር አቀፍ ደረጃ 53000 የሚደርሱ የጤና ተቋማት መኖራቸውን የተጠቀሰ ሲሆን ከነዚህ መካከል በ500 ተቋማት ላይ የተወሰደው እርምጃ እንደ ጥፋታቸው ክብደት ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ከስራ እንዲታገዱ ማድረግን እንደሚያካትት ተገልጿል። የታዩ ክፍተቶች ሲስተካከሉ ተቋማቱ ዳግም ወደ ስራ እንደሚመለሱና ስህተታቸው ከፍተኛ ሆኖ በተገኘ ተቋማት ላይ ግን የስራ ፈቃዳቸው ሙሉ በሙሉ የመሰረዝ እርምጃ ሊወሰድ እንደሚችል ተመላክቷል። ተቋማቱ በሚታገዱበት ወቅትም የሚበላሹ ግብአቶችና ታካሚዎች ወደ ሌላ ተቋም ተላልፈው የሚሰጡበት አሰራር መኖሩም ተጠቁሟል። በኢትዮጵያ ከ80 በላይ የጤና ተቋማት የደረጃ መመዘኛ መኖራቸውን የተገለጸ ሲሆን ተቋማቱ ደረጃ የሚሰጣቸው እንደ አቀማመጣቸው ስፋታቸውና እንዳሟሉት መሰረተ ልማት እንደሆነ ሚኒስቴሩ አክሏል። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውንም የመንግስት ተቋማት ግዢን አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዢ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮ ኃላፊ አቶ አብዱል ቃድር ሬድዋን እገዳው የተላለፈው በተለይ ከሚያዝያ እስከ ሰኔ ባለው የአራተኛው ሩብ ዓመት የበጀት ዘመን የሚፈጸሙ አላስፈላጊ ግዢዎችን ለመግታትና መንግስትን በጀት ከብክነት ለመታደግ ነው ብለዋል። ኃላፊው አክለውም የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀት ውስጥ 72 በመቶ ለካፒታል ስራዎች የሚውል መሆኑን አስታውሰዋል። የመንግስት ተቋማት የሚፈጽሙት ማንኛውንም ግዢ በእቅድ ላይ የተመሰረተና ስርዓትን የተከተለ ሊሆን እንደሚገባ የገለጹት አቶ አብዱል ቃድር በአራተኛው የበጀት ሩብ ዓመት የሚደረጉ ግዢዎች ግን ለብክነት የሚደረጉ መሆናቸው ቀደም ካሉ ልምዶች በመታየቱ ውሳኔው መተላለፉን አስረድተዋል። ይሁን እንጂ እገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋማቱ ጥያቄ ሲቀርብ ቢሮ ሁኔታውን መዝኖ ግዢው እንዲፈጸም በተለየ ሁኔታ ሊፈቅድ እንደሚችል ኃላፊው ጠቁመዋል። ይህም የስራ እንቅፋት እንዳይፈጠርና አስፈላጊ አገልግሎቶች ሳይስተጓጎሉ እንዲቀጥሉ ለማድረግ የታለመ መሆኑ ተገልጿል። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ አቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገልጿል። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና እንደ አውሮፓውያኑ አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ትላንት ሚያዝያ 22 ቀን 2018 ዓ.ም ባወጡት መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያ የደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውንም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግም አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶች በፖለቲካዊ ውይይት መፈታት እንዳለባቸው የተገለጸ ሲሆን ለሁለት ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። የመግለጫው የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ እድል መኖሩን ስጋት ፈጥረዋል።
የባንኩ ምክትል ፕሬዝዳንት በከባድ የሙስና ወንጀል ክስ ተመሰረተባቸው። በኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት ምክትል ፕሬዝዳንት የነበሩት አቶ ኑሪ ሁሴን ስልጣናቸውን ተገቢ ባልሆነ መንገድ በመጠቀምና ከአንድ ደንበኛ ከ1.7 ሚሊዮን ብር በላይ ጉቦ ተቀብለዋል በሚል በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ግለሰቡ የባንኩ ደንበኛ የሆኑት አቶ ቱጂ አማን ኩራ ለጥራጥሬ እህል መግዣ የሚውል 184 ሚሊዮን ብር ብድር በጠየቁበት ወቅት ብድሩ እንዲፈቀድላቸው በገንዘብና በአይነት ያልተገባ ጥቅም እንዲሰጡ በመጠየቅና ካላሟሉ ብድሩን እንደሚያሰናክሉ ዝተዋል ተብሏል። አቃቤ ሕግ ባቀረበው ክስ መሰረት ተበዳዩ ነጋዴ ዛቻውን በመፍራት 1 ሚሊዮን ብር ወደ ተከሳሹ ባለቤት እህት ሁለተኛ ተከሳሽ ወይዘሮ ሪሃና ወርቅነህ የድርጅት ሂሳብ ገቢ አድርገዋል። ከዚህም በተጨማሪ ለተከሳሹ ባለቤት ወይዘሮ ሀቢባ ወርቅነህ እየተገነባ ለሚገኝ ህንፃ የሚውል 740 ሺህ ብር ግምት ያለው 400 ኩንታል ሲሚንቶ ህንፃው ድረስ እንዲራገፍ ማድረጋቸው መዝገቡ ያስረዳል። ሶስተኛ ተከሳሽ ወይዘሮ ሪሃና ገንዘቡ የወንጀል ፍሬ መሆኑን እያወቁ 600 ሺህ ብሩን ወደ ዋናው ተከሳሽ ሂሳብ በማዘዋወር ህገወጥ ገንዘብን ህጋዊ አስመስሎ ማቅረብ ወንጀል ተሳትፏል ተብሏል። ይህ በእንዲህ እንዳለ የፌዴራል ከፍተኛ ፍርድ ቤት አራተኛ የሙስና ወንጀል ችሎት ክሱን ተቀብሎ ከተከሳሾች በኩል የሚቀርብን የክስ መቃወሚያ ለመስማት ለግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ጉዳዩ በከፍተኛ የባንክ ኃላፊዎች ላይ የተመሰረተ በመሆኑና የቤተሰብ አባላትን ለወንጀል መሸፈኛነት መጠቀሙ በህብረተሰቡ ዘንድ ከፍተኛ መነጋገሪያ ሆኗል። ጥንታዊው የአልነጃሺ ቅዱስና ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡ የትግራይ ባህልና ቱሪዝም ቢሮ አስታወቀ። ቢሮ ምዝገባው ዘላቂ እንዲሆን ከኢትዮጵያ የቅርስ ጥበቃ ባለስልጣን እገዛና ሙሉ ድጋፍ ጠይቋል። አልነጃሺ መስጂድ በኢትዮጵያ ዘመን አቆጣጠር በ615 የፍቅር፣ የሰብአዊነት፣ የፍትህ፣ የነጻነትና የመቻቻል የሆነ የመጀመሪያ ሂጅራ የተካሄደበት ቅዱስ ስፍራ ነው። በአሁኑ ወቅት በዩኔስኮ የዓለም ቅርሶች በጊዜያዊነት ዩኔስኮ ቴንታቲቭ ሊስት የተመዘገበው ቅዱስና ታሪካዊው መስጂድ ምዝገባው ዘላቂ እንዲሆን በቀጣዩ በርካታ ስራዎች ይቀራሉ ሲሉ ቢሮ ገልጿል። ለዚህም የኢትዮጵያ የቅርሶች ጥበቃ ባለስልጣን ሙሉ ድጋፍና ክትትል እንደሚሻ ቢሮ አመልክቷል። በትግራይ ክልል ምስራቃዊ ዞን ክልተ አውላልኦ ወረዳ ነጋሽ ከተማ የሚገኘው ታላቁ መስጂድ አልነጃሺ በትግራይ ጦርነት ከባድ ጥቃት ደርሶበት ተጠግኖ ለሃይማኖታዊ አገልግሎትና ቱሪስቶች ጉብኝት መልሶ ክፍት መደረጉ ይታወሳል። ቢሮ በተጨማሪ በየዓመቱ የሚከናወነው የአሸንዳ ባህላዊ የልጃገረዶች ጨዋታ፣ በተራራ አናት የተገነባው ጥንታዊው የደብረ ዳሞ ገዳም፣ ይህ ጥንታዊ ስራ የአቡነ ገሪማ ገዳም፣ የትግራይ ቅርስ መልክዓ ምድር እንዲሁም የአድዋ የድል በዓል በዩኔስኮ ለማስመዝገብ ከኢትዮጵያ የቅርስ ጥበቃ ባለስልጣን በቅንጅት እየሰራ እንደሚገኝ አሳውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ቻይና ከኢስዋቲኒ ውጭ ላሉ የአፍሪካ አገሮች በሙሉ ከቀረጥ ነጻ ንግድ ፈቀደች። ቻይና ከዛሬ ጀምሮ ከታይዋን ጋር ግንኙነቷን ካስጠበቀችው ኢስዋቲኒ ውጪ ለሁሉም የአፍሪካ አገራት ታሪፎችን መሰረዟን አስታውቃለች። እንደ አውሮፓውያኑ አቆጣጠር ከታህሳስ 2024 ጀምሮ ቻይና ለ33 ዝቅተኛ እድገት ላላቸው የአፍሪካ አገራት ከቀረጥ ነጻ እድል
ፖሊሲን ተግባራዊ ስታደርግ ቆይታለች። አሁን ፖሊሲው 53 አገሮችን የሚሸፍን ሲሆን እስከ 2 ዓመታት ድረስ ተግባራዊ ይሆናል። ይሁን እንጂ ከዚያ በኋላ ስለሚኖረው ነገር ግን ግልጽ አልተደረገም። ቤጂንግ ለአፍሪካ የአንድ ወገን የዜሮ ታሪፍ ፈቃድ የሰጠች የመጀመሪያዋ ባለ ትልቅ ኢኮኖሚ አገር እንደሆነች በኩራት ገልጻለች። ተንታኞች እንደሚሉት ግን ቻይና ተጽዕኖዋን ለማሳደግ እድሉን እየተጠቀመችበት ቢሆንም ከቻይና ጋር ከፍተኛ የንግድ ጉድለት ላለባት አፍሪካ የታሪፍ ጉዳይ የላኪዎችና እንቅፋት አይደለም ብለዋል። በመጨረሻም ፑቲን ከዩክሬን ጋር ጊዜያዊ የተኩስ አቁም ስምምነት እንዲደረግ ሀሳብ አቀረቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው አቻቸው ዶናልድ ትራምፕ በኢራን እና ዩክሬን ዙሪያ የስልክ ውይይት አድርገዋል። የክሬምሊን መግለጫ እንደሚያመላክተው ፑቲን በኢራን የኒውክሌር መርሃ ግብር ላይ የተፈጠረውን ውዝግብ ለመፍታት ሀሳቦችን አቅርበዋል። ከዚህ ባለፈም ፑቲን በሚቀጥለው ወር ሩሲያ የምታከብረውን ዓመታዊ የድል መታሰቢያ ቀን አስመልክቶ ጊዜያዊ የተኩስ አቁም ስምምነት ሀሳብ አቅርበዋል። የድል ቀኑ በሩሲያ ውስጥ ቁልፍ ክስተት ሲሆን በየዓመቱ በአውሮፓውያን ግንቦት 9 በሞስኮ ይካሄዳል። የድል በዓሉ ሩሲያ በአውሮፓውያን 1945 ናዚ ጀርመንን ድል ያደረገችበት ልዩ ክስተት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።